ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል መቼ ይፈታል የሚለውን ስንመለከት ጾመ ነቢያት ወይም የገና ጾም ህዳር 15 ቀን ነው። በየትኛውም ዓመት ላይ የሚገባው የሚጀምረው ህዳር 15 ቀን ነው። አስተውሉ። በየዓመቱ እንማማራለን። ነገር ግን ሰዎች መቼን የሚገባው እያሉ ይጠይቃሉ። ያው ረስተውት ሊሆን ስለሚችል ለማስታወስ ያህል ነው እኛም የምንማማረው። ስለዚህ ጾመ ነቢያት በየትኛውም ዓመት ላይ ቢሆን ህዳር 15 ቀን ነው የሚጀምረው። ይህንን ዛሬ የተማማራችሁ ሰዎች የዛሬ ዓመት እንዳትረሱ አስተውሉ። የሚፈታው ደግሞ በዘመነ ሉቃስ፣ በዘመነ ማርቆስ፣ በዘመነ ማቴዎስ የሚፈታው ታኅሳስ 29 ቀን ነው። በአራት ዓመት አንዴ ደግሞ በዘመነ ዮሐንስ የሚፈታው ታኅሳስ 28 ቀን ነው ማለት ነው። አስተውሉ። ከዛ ውጭ ግን መግቢያው ህዳር 15 ነው፣ የሚፈታው ደግሞ ታኅሳስ 29 ነው። በአራት ዓመት አንዴ በዘመነ ዮሐንስ ብቻ ታኅሳስ 28 ይሆናል። አስተውሉ። ስለዚህ ይህ ማለት ታዲያ የገና ጾም ወይም ደግሞ የጾመ ነቢያት ቅበላ እስከ ህዳር 14 ድረስ ብቻ ነው ማለት ነው። ከህዳር 15 ቀን ጀምሮ የፍስክ ምግቦች አይበሉ፣ ጾሙ ይጀምራል ማለት ነው። ከህዳር 15 ጀምሮ እስከ ህዳር 14 ደግሞ